ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ ማለት ነው። እንደምትወዱት አልጠራጠርም ማለት ነው። የማታቆኝ ካላችሁ ሰኢድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። ወደ ትምህርታችን ስንሄድ የእንጆሪ አስደናቂ የጤና በረከቶች የሚለውን እናያለን። እንጆሪ እርግጠኛ ነኝ ሁላችሁም ታውቃላችሁ ብዬ እገምታለሁ። እንጆሪ ወይም ፍላውራ ይሉታል አረቦች ማለት ነው። እሱን እናያለን። እንጆሪ ጣፋጭ ምግብ ብቻ አይደለም፣ በንጥረ ነገሮች የተሞላ እጅግ በጣም ምርጥ ምግብ ነው ማለት ነው። ለምን ወደ ምግብ ገበታው ማዕከል ወይንም ማካተት እንዳለቦት እንጠቁማለን ማለት ነው። በቪታሚን ሲ የበለጸገ ነው። በሽታ የመከላከል ስርዓት አቅምን ያጎላብታል፣ እንዲሁም የቆዳ ጤንነትን ይጠብቃል ማለት ነው። ከፍተኛ የአንቲኦክሲደንት መጠን አለው። ኢንፍላሜሽን እና እርጅናን ይዋጋል ወይም ይከላከላል ማለት ነው። ስለዚህ እርጅናን ለመከላከል መብላት አለባችሁ ማለት ነው። የልብ ጤንነትን ይደግፋል። መጥፎ ኮሌስትሮልን እና የደም ግፊትን ለመቀነስ ይረዳል ማለት ነው። የምግብ መፈጨትን ያሻሽላል። ከፍተኛ የፋይበር ይዘት ስላለው አንጀት ደስተኛ እንዲሆን ያደርጋል ይላል። ክብደትን ለመቀነስ ይረዳል። ዝቅተኛ ካሎሪን አለው፣ እንዲሁም በተፈጥሮ ጣፋጭ ነው። የደም ስኳር መጠንን ይቆጣጠራል። ዝቅተኛ ማለት ነው የግሊሲሚክ ኢንዴክስ አለው ማለት ነው። ለስኳር ህመምተኞች ተስማሚ ነው። የአእምሮ ጤንነትን ያጎለብታል። የማሰብ ችሎታ እንዳይቀንስ ይከላከላል። አጥንትን ያጠናክራል። ማግኔዥየምና ቪታሚን ኬ ይዟል ማለት ነው። የቆዳ ማራኪነትን ይጨምራል። የቆዳ መጨማደድን ይዋጋል። እንዲሁም ኮላጅንን ይጨምራል ማለት ነው። ሰውነትን ያረሰርሳል። ከፍተኛ የውሃ ይዘት ስላለው መንፈስን ያድሳል ይለናል። እጅግ በጣም ጠቃሚ ነው። እሺ ሌላው የምናየው ስለ የደም አይነትና አመጋገብ እናያለን ማለት ነው። የሰው ልጅን የደም አይነት ማወቅ የሚቻለው በቀይ የደም ህዋሳት ውስጥ የሚገኙ ንጥረ ነገሮችን በመመርመር ነው። በዚህም መሰረት የደም አይነት ኦ፣ ኤ፣ ቢ እና ኤቢ ተብለው በአራት ይከፈላሉ ማለት ነው። የተመገብነው ምግብ ጨጓራ ላይ ከተፈጨ በኋላ በአንጀት ውስጥ አልፎ የተወሰኑ ውህዶችን ከተከናወኑ በኋላ በደም አማካኝነት ወደ ሰውነት ይሰራጫል። በዚህም ሂደት ማለት ነው ምግብ ውስጥ ያሉ የተለያዩ ንጥረ ነገሮች ከደማችን ጋር ኬሚካላዊ ውህደትን ይፈጥራሉ ማለት ነው። የኦ ደም አይነት የአመጋገብ ስርዓት የዚህ የደም ባለቤቶች አሳ፣ ቀይ ስጋ፣ ዶሮ፣ ስኳር ድንች፣ አትክልትና ፍራፍሬ የመሳሰሉት ምግቦች እንዲያዘወትሩ ይመከራል። በዚህም ልክ እንደ እንቁላል፣ የወተት አስተዋጽኦና ስንዴና ባቄላን ከገበታው ማስወገድ ይገባቸዋል ማለት ነው። እነሱ እነማን ናቸው? ኦ ማለት ነው። ብለድ ኦ ያላቸው ማለት ነው። እሺ የደም አይነታቸው ኤ የሆነ ደግሞ ማለት ነው። የደም አይነታቸው ኤ የሆነ የአመጋገብ ስርዓቱን ስናይ የዚህ የደም ባለቤቶች ፖም፣ አቮካዶ፣ ሰላጣ፣ ካሮት፣ ነጭ ሽንኩርት፣ ባቄላ፣ እርጎ፣ የስንዴ ዳቦና ፓስታ እንዲመገቡ ይመከራል ማለት ነው። በዚያውም ልክ እንደ እንቁላልና ስጋ እና ሌሎች የእንስሳት ተዋጽኦ ከገበታቸው ማስወገድ አለባቸው ማለት ነው። ስለዚህ እንግዲህ ምክራችንን ተከታተሉ። ኦኬ ኤቢ እናያለን። የደም አይነት ኤቢ የአመጋገብ ስርዓትን
የዚህ የደም አይነት ባለቤቶች ስጋ እና ሌሎች የእንስሳት ተዋጽኦዎች መፈጨት ቢችሉም የጨጓራቸው አሲድ መጠን ዝቅተኛ በመሆኑ ምክንያት የተመገቡት ምግብ በስብ መልክ ይከማቻል። ፍራፍሬ፣ አረንጓዴ ቅጠል ያላቸው አትክልት፣ ሀብሀብ ወይንም ቱና የመሳሰሉት ምግቦችን ማዘውተር ተገቢ ሲሆን በቆሎና የበሬና አሳማ ስጋ እንዲሁም ከአልኮል እና ቡና መራቅ ያስፈልጋቸዋል ማለት ነው። እነሱ ማናቸው? ብለድ ኤቢ ማለት ነው። ጥንቃቄ አድርጉ። በአብዛኛው ህብረተሰብ ላይ የአመጋገብ ስርዓታቸው ከደም አይነት ጋር ተዛማጅነት የለውም። ነገር ግን የደም አይነቶች መሰረት ያደረገ የአመጋገብ ስርዓት መኖር አላስፈላጊ ከሆነ የጤና ችግር እና አላስፈላጊ ከሆነ የሰውነት ክብደት እንዳይከሰት ያደርጋል ማለት ነው። ኦኬ ስለዚህ አሁን ሁሉንም አየን ማለት ነው። ኤቢንም አይተናል፣ ቢንም አየን፣ ኤንም አየን ማለት ነው። የቀረ ነገር አለ? የለም አይደል? እሺ በስከ መጨረሻ የምናየው ማለት ነው የጨጓራ ህመምና አመጋገብ የሚለውን እናያለን ማለት ነው። ብዙ ሰዎችን የሚያስቸግረው ይሄ ስለሆነ ጨጓራ ህመም የጨጓራችንና የላይኛው አንጀት መቁሰል ሲሆን ከቀላል ማግሳት እስከ አንጀት መበሳትና ከፍተኛ አደጋ ሊያደርስ የሚችል የብዙ ሰዎች ህመም ሲሆን በአግባቡ ሕክምናና ጥንቃቄ ከተደረገ ከ6 እስከ 8 ሳምንት ውስጥ የአንጀት ቁስለት ሊድን ይችላል ማለት ነው። ጥንቃቄ ከተደረገ ከ6 እስከ 8 ባሉት ቀናት ውስጥ ሊድን ይችላል ማለት ነው። የጨጓራ ህመም ምልክቶች ምንድናቸው የሚለውን እናያለን። እንግዲህ ጨጓራ አሞኛል ካላችሁ የሆነ ምክንያት ይኖረዋል፣ ምልክት ይኖረዋል። እሱን እናያለን። ቀላል ህመም ምልክቶች አሉት። ለምሳሌ የማቃጠል የሆድ ህመም ይኖረዋል ማለት ነው። ከ2 እስከ 3 ሰዓት ምግብ ከተመገቡ በኋላ ሆድን ምቾት መንሳት አለ ማለት ነው። ያለ መፈጨት ስሜት ይኖራል። የምግብ ፍላጎት መቀነስና ማቅለሽለሽ፣ ማግሳት እና ማታ ላይ እና በባዶ ሆድ ሰዓት ላይ የሚባባስ የሆድ ህመም ይኖራል ማለት ነው። ከባድ ህመም ምልክቶች የምንላቸው ድንገተኛ የሚወጋ ማለት ነው የሆድ ህመም፣ ደም ወይንም ቡና ቀለም ያለው ትውከት ወይንም ሰገራ ማለት ነው። ጨጓራ ህመምተኞች ማድረግ ያለባቸው ነገሮች ቅመም የበዛባቸው ምግቦች፣ ቀይ ስጋም ጨምሮ ማስወገድ አለባቸው ማለት ነው። እንግዲህ ጨጓራ ያለበት ሰው ቅመም የበዛበት ምግብ መብላት የለበትም። አንዳንዴ ከመመገብ ትንሽ ብዙ ጊዜ መመገብ ይሻላል። ጨጓራ ያለበት ሰው አሁን ትንሽ ይመገብና ትንሽ ቆይቶ ደግሞ ትንሽ መመገብ አለበት ማለት ነው። በአንድ ጊዜ ምግብ በልቻለሁ ብሎ እንትን ማለት የለበትም ማለት ነው። ሲጋራና ቡና፣ አልኮል እና ለስላሳ መጠጦችን መራቅ አለበት። ቲማቲምና አንቲ ሲትሪክ አትክልቶችን ሎሚ፣ ብርቱካን ማለት ነው ቲማቲም እና ሲትሪክ አትክልቶች ማለት ነው። ሎሚ፣ ብርቱካንን ማለት ነው። ጭንቀትን መወሰን፣ ሊተኙ ሲሉ ከ2 እስከ 3 ሰዓት በፊት ማለት ነው አለመመገብ፣ ቀድመው መመገብ አለባቸው። በቀን ቢያንስ 30 ደቂቃ ስፖርት መስራት፣ የታዘዙ መድኃኒቶችን በአግባቡ መውሰድ፣ ምግብን ተረጋግቶና በደንብ አኝኮ መመገብ፣ ማስታገሻ መድኃኒቶችን አብዝቶ አለመጠቀምና ነጭ ዳቦ፣ ፓስታ፣ መኮረኒ የመሳሰሉት ምግቦችን መቀነስ አለበት ማለት ነው። እነዚህ ምግቦችን ለጨጓራ እንትን በጣም አስከፊ ስለሆኑ መቀነስ አለበት። ከጨጓራ ጋር ስለተገናኙ ችግሮችና የተለያዩ ነገሮች በጣም ኦቨር የሚሆን ከሆነ ዶክተሮችን ሄዳችሁ ማማከር ግድ ይላል ማለት ነው። ጤናን የመሰለ ነገር ስለሌለ ግዴታ ነው እና ውድና የተወደዳችሁት ወንድሞቼ በያላችሁበት ሰላማችሁ ብዝት ይበልልኝ። በሌላ ፕሮግራም ስለምንገናኝ
መልካም ቆይታ ይሆንላችሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።